It's a tough neighborhood. We know that. We have a commitment from them, and I assume they're going to honor that commitment. I hope they do. እስራኤልና ሐማስ የተኩስ አቁም ስምምነት እንዲያደርጉ ትልቅ ተጽዕኖ ያሳደሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ በጋዛ ሰዎችን መግደሉን ካላቆመ ልናጠፋው እንገደዳለን ሲሉ ዝተዋል። ፕሬዝዳንቱ ይህንን ያሉት በማህበራዊ ገጻቸው ልጥፍ ላይ ሲሆን ሐማስ ሰዎችን እንዲገድል አልተስማማንም ሲሉም አክለዋል። ዶናልድ ትራምፕ የአሜሪካ ወታደሮች ወደ ጋዛ እንደማይሄዱም አስታውቀዋል። ፕሬዝዳንቱ ሐማስ በጋዛ ሰዎችን መግደሉን ከቀጠለ ልናጠፋው ወይም ልንገድለው እንገደዳለን ሲሉ ነው የዛቱት። አስቀድመው በፍልስጤም ወንበዴዎች ላይ ሐማስ እርምጃ መውሰዱን እንደማይቃወሙ በሳምንቱ መጀመሪያ ካስታወቁ ወዲህ ይህንን ማለታቸው አነጋጋሪ ሆኗል። ባሳለፍነው ማክሰኞ ትራምፕ ለጋዜጠኞች ሐማስ በጣም መጥፎ የውንብድና ቡድን አባላትን አስወግዷል፣ ይህም በእውነት አልረበሸኝም ነበር ያሉት። በእስራኤልና ሐማስ መካከል ትንሽ የሰላም ትንፋሽ ያገኙ የጋዛ ምድር አሁን ደግሞ የሰብአዊ እርዳታን በመዝረፍና ከእስራኤል ጋር በመስራት በሚወነጀሉ የታጣቂ ቡድኖች አባላትና ሐማስ መካከል በተካረረ ግጭት እየተናጠ እንደሚገኝ እየተመላከተ ነው። እስራኤል ቀደም ብላ በጋዛ ያሉ አንዳንዶቹ ከአይኤስአይኤስ ጋር ግንኙነት ያላቸውን አንጃዎችን ሐማስን ለመበታተን እየደገፈች መሆኑ መመላከቱ ይታወቃል። እስራኤል በተኩስ አቁም ስምምነቱ መሰረት ጦሯን ከጋዛ ማስወጣቷን ተከትሎ ሐማስ በፍጥነት ከታጣቂ ቡድኖች አባላት ጋር መዋጋት ውስጥ መግባቱ በጋዛ ሰርጥ ያለውን ወታደራዊ በላይነት ለማስከበር ያለመ ነው የሚሉ ተንታኞችም አልታጡም። ይህም በተኩስ አቁም ድርድሩ መሰረት ሐማስ ትጥቁን እንዲፈታ መጠየቁን ላይቀበል እንደሚችል እንደማሳያ እያቀረቡትም ነው። ባሳለፍነው ሳምንት መጨረሻ በሐማስ ቃሲም ብርጌድና የአንጃ ቡድኖቹ መካከል በተደረገ ደም አፋሳሽ ግጭት በደርዘን የሚቆጠሩ ሰዎች ስለመገደላቸውም ተመላክቷል። እስራኤል 2 ዓመታት ባስቆጠረው ዘመቻ በጋዛ አብዛኞቹ መሰረተ ልማቶች ወድመዋል። ታጣቂ አንጃ ቡድኖችም በጋዛ ተስፋፍተዋል። የሐማስ ፖሊሶች በእስራኤል መገደልም ለታጣቂ ቡድኖቹ አባላቱ ጥሩ አጋጣሚ እንደሆነላቸው ይመላከታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በግልጽ የጸረ ሐማስ ታጣቂዎችን እስራኤል እንደምትደግፍ ማረጋገጣቸው ይታወሳል። ከነዚህ ቡድኖች የተወሰኑት በተባበሩት መንግስታት ድርጅት ጭምር ለሲቪል ዜጎች የሚቀርበውን የሰብአዊ እርዳታ በመዝረፍ የሚወነጀሉ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ የታጣቂ ቡድን አባላትን መግደሉን እንደማይቃወሙ በገለጹ ሳምንት ባልሞላው ጊዜ ውስጥ ሐማስ በስምምነታችን ላይ በሌለ መንገድ በጋዛ ሰዎችን መግደሉን ከቀጠለ ሐማስን ለመግደል ወይም ለማጥፋት እንገደዳለን ማለታቸው እንዳለ ሆኖ ሐማስ ከታጣቂ ቡድኖች ጋር በቶሎ ወደ ጦርነት መግባቱን እንደ ወታደራዊ በላይነቱን የማስጠበቅ ጥረት አድርገው ይመለከቱታል። ሌሎች ተንታኞች ደግሞ የጋዛ ነዋሪዎች ሰላምና ደህንነት ቀዳሚ ፍላጎታቸው በመሆኑ ሐማስ ለነዋሪዎቹ ከታጣቂ ቡድኖቹ አባላት በመታገል ሰላምና መረጋጋትን ማምጣት እንደሚችል ለማሳየት የሚያደርገው ጥረት አካል ነው ይላሉ። በሌላ በኩል ደግሞ የፍልስጤም ባለስልጣን ፕሬዝዳንት ማህሙድ አባስ ሐማስ የእስራኤል ተባባሪ ሲል የጠረጠራቸውን ሰዎችን መግደሉን ፍጹም ተቀባይነት የሌለው ወንጀል ሲሉ ማውገዛቸው ይታወቃል። ሐማስ የተኩስ አቁም ስምምነቱን ተከትሎ ከአንጃ ቡድኖቹ አባላት ጋር ወደ ግጭት ውስጥ መግባቱ እንዲሁም እርምጃ መውሰዱ አሁንም ቢሆን የማንሰራራት አቅሙ ከፍተኛ ለመሆኑ ማሳያ ነው የሚሉም አልታጡም። በዶናልድ ትራምፕ የተኩስ አቁም ስምምነት ሰነድ መሰረት ሐማስ ትጥቅ መፍታትና በጋዛ የአስተዳደር ጉዳይ ድርሻ እንዳይኖረው የሚጠበቅ ቢሆንም ሐማስ የመቀበሉ ነገር ገና አልተረጋገጠም። ትራምፕም ሐማስ ትጥቅ ካልፈታ እንዲፈታ እንደሚያስገድዱት ዝተዋል። የትራምፕን የተኩስ አቁም ስምምነት የመጀመሪያ ምዕራፍ ላይ የተስማሙት እስራኤልና ሐማስ እርስ በርስ እየተወነጃጀሉ መሆኑም የተኩስ አቁም ስምምነቱን ዘላቂነት ጥርጣሬ ውስጥ ከቶታል። እስራኤል ሐማስ በህይወት የሌሉ ታጋቾችን አካል ሙሉ ለሙሉ አላስረከበኝም በማለት ስትከስ፣ ሐማስ ደግሞ እስራኤልን የሰብአዊ ድጋፍ ያለ ገደብ እንዲቀርብ ማድረግን በማስተጓጎሏና የሰብአዊ እርዳታ መግቢያው በግብጽ ድንበር የሚገኘውን ራፋን ባለመክፈት ይከሳል። አሁን ደግሞ የተኩስ አቁም ሰነዱን ያቀረቡት ዶናልድ ትራምፕ ሐማስ ትጥቅ ካልፈታ በጋዛ ሰዎችን መግደሉን ካላቆመ ልናጠፋው እንገደዳለን ሲሉ የተኩስ አቁሙን ስምምነት ዘላቂነት ጥርጣሬ ውስጥ በማስገባት እንደገና ጦርነቱ ሊቀሰቀስ የሚችልበትን አግባብ ጠቁመዋል። እስራኤል ምንም እንኳን ከሐማስ ጋር የተኩስ አቁም ስምምነት ላይ ብትደርስም በሁለቱ ዓመት ጦርነት ከሐማስ ጎን ቆሞ የዘለቀው የየመኑ ሁቲ ከእስራኤል ጋር ያለው ጦርነት አላበቃም ሲል መግለጫ አውጥቷል። በእስራኤል ላይና እስራኤልን ይደግፋሉ ባላቸው ሀገራት መርከቦች ላይ በቀይ ባህር ተደጋጋሚ ጥቃቶችን ሲፈጽም የቆየው ሁቲ በእስራኤል ዋነኛ አመራሮቹ ኢላማ እንደተደረጉበት ይታወቃል። በቀይ ባህር በሚፈጽማቸው የመርከቦች ጥቃት ሳቢያም በአሜሪካና እንግሊዝ ጥቃት እንደተከፈተበት የሚታወስ ነው። የየመኑ ሁቲ እስራኤል ለፈጸመቻቸው ወንጀሎች ቅጣቷን ትቀበላለች ሲልም ዝቷል። ከዋነኛ የጦር አዛዦቹ አንዱ የሆኑት ሜጀር ጀነራል መሐመድ አብደል ከሪም አልማሪ በእስራኤል ጥቃት
ህይወታቸው ማለፉን አስታውቋል። ወታደራዊ አዛዡ ከ13 ዓመት ልጃቸው ጋር ህይወታቸው ማለፉን ሲገልጽ መቼ በተፈጸመ ጥቃት እንደተገደሉ ግን ያለው ነገር የለም። ይህንንም የእስራኤል መከላከያ ሚኒስቴር አረጋግጧል። ቴልአቪቭ ከወር በፊት በየመን ዋና ከተማ ሰና በፈጸመችው ጥቃት በየመን ሁቲ የሚመራውን መንግስት ጠቅላይ ሚኒስትርና ሌሎች ሚኒስትሮችን መግደሏ ይታወሳል። ሜጀር ጀነራሉ ህይወታቸው ያለፈው በዚህ ጥቃት ቆስሎ የነበረ በመሆኑ ነው ሲል የእስራኤል መከላከያ ሚኒስቴር አስታውቋል። ሁቲ እስራኤልን እንደሚበቀል ዝቷል። እስራኤልና ሐማስ የተኩስ አቁም ስምምነት ላይ ከደረሱ አንድ ሳምንት እንኳን ሳይሆነው የተፈጸመውን የአልማሪ ግድያን ያረጋገጡት የእስራኤል መከላከያ ሚኒስትር እስራኤል ካትዝ ወደፊትም ለሚፈጸም የትኛውም ስጋት ምላሽ መስጠታችን ይቀጥላል ብለዋል። የጦር አዛዡ ህይወት ማለፍን ተከትሎ ሁቲ ከእስራኤል ጋር የሚያደርገው ጦርነት አለማብቃቱን በገለጸበት 758 ወታደራዊ ተልእኮችን በጥቅሉ መፈጸሙን አስታውቋል። እስራኤልና ሐማስ የተኩስ አቁም ላይ በደረሱበት ሁቲ እስራኤል ለስምምነቱ ያላትን ተገዥነት እንደሚቃኝና ተገዥ ካልሆነች ግን ምላሽ እንደሚሰጥና ለጋዛ ሰዎች ያለውን ድጋፍ እንደሚቀጥል ማስታወቁ ይታወሳል። አሁን ደግሞ በመቼ ጥቃት ወታደራዊ አዛዡ እንደሞቱ ባይገልጽም ለዚህ ጥቃት እስራኤልን እበቀላለሁ፣ ከእስራኤል ጋር ያዝኑ ጦርነት አላበቃም ብሏል። እስራኤል በበኩሏ በቅርብ ጊዜ ጥቃት ህይወታቸው አለማለፉን አስታውቃለች። እስራኤልና ሐማስ የተኩስ አቁም ላይ እንዲደርሱ ለማድረግ ሰነድ ያቀረቡትና የተሳካላቸው ዶናልድ ትራምፕ ሐማስ በጋዛ ያሉ የታጠቁ ቡድኖች ጋር የሚያደርገውን ትግል በመንቀፍ በጋዛ ሰዎችን መግደሉን ከቀጠለ ትጥቁን ካልፈታ ሐማስን ልናጠፋው እንገደዳለን ሲሉ ዝተዋል። ለጋዛ ምድር የፈነጠቀውን የተኩስ አቁም ስምምነት ዘላቂነትንም አጣብቂኝ ውስጥ ከተውታል። We have told them we want to disarm, and they will disarm, and if they don't disarm, we will disarm them.